በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 62ኛ ተአምር። የመዓት በትር ስለሚታዘዝበት ሰዓት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ለደቀ መዛሙርቱ እንዲህ አለ። በዚያን ጊዜ በማያምኑብኝ ሁሉ ላይ በትረ መዓቴ ይሰነዘራል። የፋርስና በዙሪያውም የሚገኙ ነገሥታት ሁሉ መንግሥታቸው ያልፋል። ከአብርሃም ወገን የሚሆን እንደ አንበጣ የበዛ ጥቁር ሕዝብ ከበረሃ ይመጣል። በዚያም ጊዜ በወገኖቼ ልቡና በጨለማ ላይ ጨለማ ይሆንባቸዋል። ምድርንም ሁሉ የሚያጠፋ የምድረ በዳ አህያ እያናፋ ይመጣል። ወንድሞቼ ሆይ ለመልካሙ ክፉ ስም፣ ለክፉ መልካም ስም የሚሰጡ ሰዎች ይነሳሉ። ከዚያም አስቀድሞ እንደተናገርኩት አመፀኛ ትውልድ ከቦታው ይወጣና የተከበሩትን ሕዝቦች በጦር መሳሪያ ይገዛቸዋል። ወገኖቼም ከፊቱ ይሸሻሉ። ስሜ የሚጠራበትን መንግሥት ይገለብጣል፣ ሕዝቦቼንም ያዋርዳቸዋል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሁሉን በእግሩ ይረግጣል፣ የፈቀደውንም ያደርጋል፣ አህጉራትን ያስመዘብራል። አስቀድሜ እንደነገርኋችሁም ሕግን ያፈርሳል፣ በፈረሱት ሕጎችም ሌሎች ሕጎችን ይተካል። በእኔ ቤት አምሳለ ቤት ያንጹለታል። ከምድር ዳርቻ ድረስ ሕዝብ ሁሉ ወደ እርሱ ይሰበሰባሉ። በመጀመሪያ ጊዜ ትክክለኛ ፍርድ ይፈርዳል። የመንግሥቱ ማለፍ በሚቃረብ ጊዜ ግን እንደ አባቴ በማለት አመፀኛ ይሆናል። በምድራዊ መንግሥቱ በሚነግስበት ወራት በእኔ ስም የሚያምኑትን ይጠላቸዋል። የእሱን መንግሥት የሚደግፉ መናፍቅ ካህናትንና መኳንንትንም ሁሉ ይሾማል። በእናንተ ላይ እንዳይመኩ በልቡም የካህናትን ጥላቻ አሳድራለሁ። ስለዚህ ነገር በልቡናቸው እንዳትሰነካከሉ ወንድሞቼ እሱን ከመከተል ተጠበቁ። እሱ ነጣቂ ተኩላና በጎዳና ጠብቆ የሚያጠቃ ነብር ነውና ቤቱን በበረሃ ሰርቶ በኢየሩሳሌም አመሳስሎ ይህ ልክ እንደ አባቴ ቤት ወይም ከተማ ነው ይላል። እወቁ፣ ይህ ሰው ቤት ወይም ከተማ የሰራባት ቦታ ዲያብሎስ በበደለ ጊዜ ከስልጣኑ ተዋርዶ የተጣለባት ቦታ ናት። እሱም መቀመጫውን በዚያ አደረገ። ከይሲ ሰይጣንም በዚያ ይኖር ዘንድ ወደዚያ አሳደርኩት። ብዔልዜቡል የሚባለው የአጋንንት አለቃ ማደሪያው በዚያ ነው። በእነዚህ ሕዝቦች የጸሎት ቤትም ገብቶ ያስተባብራል። እነሱም በዚህ የጸሎት ቤት ኃጢአት ይሰራያል በማለት እያሰቡ በኢየሩሳሌም ያለችውን ቤቴ ትፈርሳለች ይላሉ። እሷ ግን አትፈርስም፣ አትጠፋም። የዚህም ሕዝብ ዘመኑ ጥቂት ነው። እናንተ ግን ከዚህ በመንገድ ጠብቆ ሰጎናን ከሚነክስ የእባብ ልጆች ተንኮል ተጠበቁ። በመጻሕፍት ውስጥ የተጻፉትን በማጣመም የማይገባ ነገር እየተናገሩ ወገኖችን በጎዳና ለማሳሳት ያስቸግሯቸዋልና ስለዚህ ነገር ተጠንቀቁ። እኒህ ሕዝቦች የቆሸሽላ እሾህ ናቸውና፣ እኒህ ሕዝቦች የረከሱ ናቸውና ቅድስተ ቅዱሳንን በርኩሰታቸው ሊያሳድፏት ይፈልጋሉ። ይህችን መጽሐፍ የሚያነብ ሁሉ ይህን ነገር ልብ አድርጎ ያስተውል። ከእነዚህም ሰዎች ይራቅ። እነሱ ባሕርና የብስን አንድ ወገን አድርገው ይረግጣሉና በዚህም ስራቸው ይመካሉ። አምላካቸውም ሆዳቸው ይሆናል። ፊታቸው የጠቆረ በቂም በቀል የተመሉ ለእብደት የሚሽቀዳደሙ ናቸው። እወቁ፣ በዚህ ሁሉ እኔ አልተዋችሁም፣ ነገር ግን ከእናንተ ጋር እሆናለሁ እንጂ። ስለዚህም ማንንም ቢሆን አትፍሩ። ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ በኋለኛው ዘመን ስለሚሆነው ሁሉ ለደቀ መዛሙርቱ ይህን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።